አሁንም ሆነ በኋላ አንቺ ለሱ እንደማትበቂ መረዳቱ አይቀርም። አንቺ የማትረቢ ውሸታ። አፍሽን ዝጊ። ትሰሚኛለሽ? አንቺ የምትሆን አንድም ቃል አልታገስም። የምታወሪው ነገር በሙሉ የማይረባ ነገር ነው። ስሚ፣ ወደድሽም ጠላሽም እኔ የአሊያንድሮ ሚስት ነኝ። ስለዚህ ልታከብርኝ ይገባል። ሰማሽኝ አይደል? ይኸውልሽ እኔ በምንም ምክንያት አንቺን ላከብር አልችልም። ምክንያቱም ከአሊያንድሮ አይነት ሰው ጋር ለመሆን በጭራሽ አትበቂም። ስሚ አንቺ ደደብ፣ እኔ ላይ እጅሽን ማንሳትሽ በጣም ነው የሚጸጽትሽ። አንቺ የማትረቢ ቅሌታም ሴት። አሁንም ከኔ ጋር ችግር ካለብሽ እሺ፣ ምንም ችግር የለውም። እኔ እዚህ ነኝ። ግን ከዚህ በኋላ አባቴ አጠገብ ራሱ እንዳትደርሺ በጭራሽ እንዳታስቢው። እብድ ነሽ። ምን እያወራሽ እንደሆነ አታውቂም። በይ እውነቱን ተናገሪ ኢዛቤላ፣ ተናገሪ እንጂ። እኔ ምንም ነገር አላደረኩም። በአንቺ ምክንያት ምግብ ቤቱ ተዘጋብን። በጣም የሚያስጠላ ነገር ማድረግ የምትችው በቤተሰብ መጫወት ነበር። እና ደግሞ ይህንን ያደረግሽው አሊያንድሮ ከአንቺ በላይ እኔ እንደሚወደኝ መቀበል ስለማትፈልጊ ነው። ልቀቂ። ይሄውልሽ እኔን ነገር አትፈልጊኝ። ሶፊያ እህቴን አሁኑኑ ልቀቂያት። እቺ ማትረባ እነዚህ ሁሉ እንግዶች እያሉ በጥፊ መታችኝ። ስርዓት የሌላት ሴት ናት። ሶፊያ እባክሽ ከዚህ ሂጂ። ለአባቴ ስራና ለምግብ ቤቱ ምንም ደንታ እንደሌለሽ እኔም በሆን ልክ እንዳንቺ እዚህ ላሉት እንግዶች ደንታ የለኝም። ምንም አይመስለኝም። እቺን ሴት ከዚህ ቦታ አስወጡልኝ ባካችሁ። እና ተመልሳ የምትመጣ ከሆነ በጭራሽ እንዳታስገቧት። እንዳትነኩኝ። ከዚህ ውጪ። አንድ አስጠንቅቄሻለሁ ኢዛቤላ። ከአሳ አጥማጆቹ ጋር የሆነ ችግር ስላጋጠመ እኔን ልታናግረኝ እንደፈለክ ነግሮኝ ነበር። ትክክል። መፍታት ያልቻልካቸውን ነገሮች ለእኔ ስጠን፣ ችግር የለውም። ኤድዋርዶ፣ እሺ እሱን አስብበታለሁ። ከአሳ አጥማጆቹ ጋር የገጠመኝ ነገር ትንሽ ውስብስብ ነው። አድማ እንወጣለን ብለው እያስፈራሩን ነው። ምንም አታስብ፣ እኔ ችግሩን እፈታዋለሁ። እሺ፣ እነዚህ አሳ አጥማጆች ምን እንደሚፈልጉ የሚያሳይ ሪፖርተሮች ታጋለ። እሺ ኤድዋርዶ፣ ሚስቴ አጠገብ እንድትደርስ አልፈልግም። እኔ ከኪረን ጋር ግንኙነት እንዳለ ላስታውስ እፈልጋለሁ። ቤቷ አካባቢ አይቼህ ነበር እና ላፓዝም ሄደ ነበር። እስካሁን ሶፊያን አላገኘኋትም። በእውነት ሰማኛለህ? ለአንተ ምን እንደሚያወጣ ካወቅህ እኔን ግን ተወኝ። በጭራሽ አላደርገውም። ምንም ነገር አለ ማለት አልቻልክም አይደል? እኔ እንደማንም ሞኝ እንዳልሆንኩ እንዲያውቅ ብዬ። አልቫሮ መልስልኝ። አባቴ የሆነው ነገር ላይ እጅ አለበት ወይ? ይህ ሐሳብ ከየት መጣ? እውነቱን ንገረኝ። እኔ ምንም አይነት ነገር አልነግርህም። እንግዲህ በጣም ግልጽ ነው አይደል? በትንሽ ነገር ስራችሁን አዘጉ። ዝም ብለሽ አታውሪ። እያካበርሽ ነው። እኔ ምንም አላደረጉ። አሁን የምትነግረኝ ነገር እውነት ቢሆን ይሻላል። ምክንያቱም እናንተ ሁለታችሁ ያደረጋችሁት ነገር እንዳለ ካወቅኩኝ እውነቱን እናገራለሁ። እንግዲያው ታውቂያለሽ፣ የምታደርጊውን ነገር ማግኘት አለብኝ። የማይሆን ነገር አታውሪ። መሄዴ ነው። በኋላ አገኝሻለሁ። የምታረጊውን ፈልጊ። ሄሎ፣ የት ነሽ ሶፊያ? ከኢዛቤላ ሆቴል እየወጣሁ ነው ያለሁት። እዛ ምን ትሰሪያለሽ? በኋላ እነግርሻለሁ። አባዬ ደህና አይደለም። ምንድን ነው የምናደርገው? በስልክ ለማውራት ውስብስብ ነው። ወደ አሊያንድሮ ቤት መምጣት ትችላለሽ? ፊት ለፊት ሆነን ብናወራ ይሻላል። አዎ እችላለሁ። ትንሽ ቆይቼ አገኝሻለሁ። ኢዛቤላ እባክሽ ተረጋጊ እንጂ። ምን ሆነሽ? ሶፊያ በጣም ጅል ናት። እና ደግሞ እንዴት ብትደፍረኝ ነው እዚህ ድረስ የምትመጣው? አዎ አሁንስ መስመሩን አልፈዋለች። እስማማለሁ። ግን ያው አሁን የምለው ነገር እንደማትወጁ አውቃለሁ። ግን ለምን እንደዚህ እንዳደረገች እረዳታለሁ። አይሆንም። ማንም መደገፍ ነው የምትፈልጊው? ኬረን አስቢ እንጂ። እኔ እያልኩ ያለሁት አንቺ ካደረግሻት ነገር በኋላ እንደዚህ መሆኗ እኔን አላስደነገጠኝም ነው። ጅል፣ ይሄ ከሚመጣው ነገር ጋር ምንም አይመሳሰንም። ምንድነው የምትፈልጊው ብላንካ? ይቅርታ አድርጊልኝ እመቤት፣ ግን በጣም ስለተናደድሽ የምረዳሽ ነገር ካለ ብዬ ነው። ቆይ አንቺ እኔን እንዴት ብለሽ ነው ልትረጂኝ የምትችይው? በምንም ነገር ልረጂኝ አትችይም። ነገሩ ምን መሰለሽ፣ ኢዛቤላ ከአሌሃንድሮ ሚስት ጋር የሆነ ችግር ገጥሟት ነበርና። ለምንድነው ለሷ እንደዚህ ብለሽ የምትነግራት? ኬረን እብድ ነሽ? በፈጣሪ ስም። አዎ ከዛች ሶፊያ ጋር ተጣልቼ ነበር። ግን ያቺ የቤት ሰራተኛ እኔን እንደዚህ በማድረጓ ምንም የማይመጣባት ከመሰለህ በጣም ተሳስታለች። ገባሽ? አሁን ደስ አለሽ? ውጪ ብላንካ፣ በቃ ውጪ። ይቅርታ አድርጉልኝ። አበደች። ቆይ ያችን የማትረባ ሴት እሰራላታለሁ። ምንም አታስቢ እህቴ። እኔ ሄጄ ከዚህ በኋላ ምንም ነገር እንዳታደርገን አስጠንቅቂያታለሁ። እንግዲህ እንደዛ ስላልሻት ደስ ብሎኛል። አንቺም መንካት እንደሌለባት ማወቅ አለባት። ከሰው ጋር መጣላት እንደማልወድ ታውቂያለሽ። እና መናደድም ቢሆን ደስ አይለኝም። እንደዚህ መናደድ አልወድም። ግን ደግሞ በጣም ነው የሰለቸኝና እኔ የምወዳቸውን ሰዎች እንድትጎዳ ማድረግ አልቻልኩም። ዝም ማለት አልቻልኩም ነበር። አሁን እኔን በደንብ ተረዳሽኝ? የማደርገውን ነገር ማደርገው ለዚህ ነው፣ አንቺን ለመንከላከል ነው። ሰው አንቺን ሲያዋርድሽ በጭራሽ ማየት አልወድም። አንቺ እኔን በፈለግሽኝ ሰዓት እኔ ላይ መተማመን እንደምትችይ እንድትረሽ አልፈልግም። ራስሽን እንደምትከላከይ በደንብ ማየት እችላለሁ። ግን ብቻሽን አይደለሽም። እሺ? እወድሻለሁ። አመሰግናለሁ። እኔም እወድሻለሁ። አቶ ፓንቾ፣ ይህንን
ሁሉ ነገር እንዴት ነው የምታደርገው? ምን አሰብክ? አላውቅም፣ ግን ሁሉንም ነገር መሸጥ አለብን። ግን የሚያሳዝነው ነገር ሙሉ ሕይወቴ ይሄ መሆኑ ነው። እንደዛ ከሆነ ምንም ነገር እንዳትሸጥ። ታዲያ እንዴት ነው አዲስ ንግድ የሚጀምረው? ንገሪኝ። ምንም ገንዘብ የለኝም። አዎ እሱ ከባድ ነው አውቃለሁ። እባክሽ ግን የግድ ማድረግ አለብኝ አይደል? ምን ሊፈጠር እንደሚችል አላውቅም። ንገሪኝ፣ እንዴት ነው ልጆችን መንከባከብ የሚችለው? እዌ አቶ ፓንቾ ካቦ ውስጥ እየኖሩ ስለሆነ ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። አዲስ ምግብ ቤት እንከፍታለንና ታትረን እንሰራና እንዲያድግ እናደርገዋለን። እንዳንቺ ባስብ ደስ ይለኝ ነበር፣ ግን እውነት ለመናገር እዛ ሂዶ የተሳካለ ሰው አይቼም አላውቅም። በንግድ እንዴት ስኬታማ እንደመሆን አላውቅም። ያው እንደምታውቂው እዛ ያለው ሁሉም ነገር በጣም ውድ ነው። የዛን ጊዜ ነው ፈጣሪ የሚረዳን። ሁሉንም ነገር እንዲሳካልን ይረዳናል። ይህንን ደግሞ በደንብ ታያላቱ። አሁንማ በእሱ ላይ ከመተማመን ውጭ ምንም ምርጫ የለም። እንግዲህ በቃ እንጀምር። ሁሉንም ነገር እናዘጋጅና እንደገና ለመጀመር የሚያስፈልገኝን ነገር እንይ፣ የማያስፈልገንን ደግሞ ለሰው እንሸጠዋለን። ይህንን እንወስደዋለን። ይህ ብቻ ነው? አሌሃንድሮ፣ ኢዛቤላ ምንድን ነው? ሚስት ወደ ሆቴሉ መጣ፣ በጥፊ መታችኝ። ለምን? ትጠላኛለች፣ እኔን አትወደኝም እና ከአንተ ጋር እስከሆነች ድረስ ለምን እኔ እንደምጠላኝ አላውቅም። እኔ ህይወቴ መኖር ብቻ ነው የምፈልገው አሌሃንድሮ፣ ግን ምን እየተፈጠረ እንደሆነ ሊገባኝ አልቻለም። ግን ምንድን ነው የተፈጠረው? በጣም የሚገርመው እኔን ለማዋረድና ለመሳደብ መጣችና እንግዶች ፊት ለፊት በጥፊ መታችኝ። ሆቴሌ ውስጥ የሚጠቀሙ ሰዎች ስለዚህ ነገር ከጻፉ ሆቴሌ ምን ሊሆን እንደሚችል ታውቃለህ? እንዴት እንደምዋረድ ይገባል? ቆይ እንግዶችን ላጣቁ እችላለሁ። እንግዲህ አላውቅም። እኔ ማመን አልችልም ኢዛቤላ። ከዛችን ማትረባ መጠንቀቅ አለብህ እባክህ። ግን ሶፊያ እንደዚህ አይነት ሴት አይደለችም። ውሸት አምናት አሌሃንድሮ፣ እባክህ ተረዳኝ። ከአንተ ጋር ስትሆን እንደ ጥሩ ሰው ትመስላለች፣ ግን አይደለችም። እና በእኔ እናንተ መሃል ምንም ነገር ቢፈጠር እኔ ላንተ አስብልሃለሁ እና ትጎዳለች ብዬ በጣም ፈርቻለሁ። እንዴት ዋልክ? አሁን ይህን ነገር ማየት አለብህ። አሳ አጥማጆቹ አድማ ሊወጡ። አዎ እባክህን አውቃለሁ፣ ግን አሁን ስለ እሱ ነገር ማወቅ አልፈልግም። አሁን በማሳካቸው ነገሮች ደስተኛ ነኝ። ስለ እሱ አናውራ። ምን ተፈጠረ? አሌሃንድሮ ራሱን ከሚያውቀው በላይ እኔ እንደማውቀው አረጋገጥኩ። ስለምንድን ነው የምታወራው? ያጅል እኔ ቤት ውስጥ ስለነበርኩና ላፓዙ ስለሄድኩኝ ሲያለቃቅስ ነበር። በራሱ መተማመን የማይችል ሰው እንደሆነ ከዚህ በፊት ነግሬህ ነበር። ሶፊያ የእሱ እንዳልሆነችና የምትወደው ሰው እኔም ብቻ እንደሆንኩኝ እንዲሰማው ፈልጋለሁ። እሱ እየተስተካከለ ስለሆነ ደስ ብሎኛል። ይሄ በጣም አስቸኳይ ጉዳይ ነው፣ ከምታስበው በላይ ውስብስብ ነው። እሺ በቃ እሺ ይሁንልህ። አለቃቸውን አናግረውና ምግብ ቤት ውስጥ እንድንገናኝ ነገረው። ምግብ አብልችና መጠጥ አጠጥቼው ይህንን ጉዳይ ካሌሃንድሮ በፊት እኔ መፍታት እንደምችል አሳይሃለሁ። ደግሞ አዳምጠኝ። ሬቤካ የአባቷን ምግብ ቤት እኛ የሆነ ነገር እንዳደረግነው ትጠራጠራለች። እንዴት ደስተኛ ልታደርጋት እንደምትችል አውቃለሁ። ባንክ ወስደህና የሂሳብ ደብተር አስወጥታ የራሷን ገንዘብ ማንቀሳቀስ እንድትችል ንገራት። እሺ? እንዴት ማለት? ያንን ደብተር አንተ ትቆጣጠረዋለህ። ከዛ የፕሮጀክቱን ገንዘብ እዛ ባንክ ውስጥ ነው የምናስቀምጠው። እንዲህ ካረግን ስማችን ንጹህ ነው የሚሆነው። እኛ ምንም ነገር ውስጥ አንገባም። እባክሽ ከሶፊያ ጋር የተፈጠረው ነገር አስረጅኝ። ምንድን ነው ነገሩ? በእውነት ነው የምልህ፣ እኔ ምንም ነገር አልገባኝም። ያ ምግብ ቤት የተዘጋው በአንቺ ጥፋት ነው አለችኝ። ግን በእውነት እኔ ቤቱን ራሱ በጭራሽ አላውቀውም። እንዴት ብዬ ነው ይህንን ነገር ላደርግ የምችለው? እንዴት እንደዚህ ያደርጋለሁ? ሶፊያ እንዴት እንደዚህ አሰበች? አላውቅም። እብድ ናት አሌሃንድሮ፣ እያሰበች አይደለም። ለዚህ ነው ለአንተ በጣም የፈራሁት። ለምንድን ነው ግን የማትረዳኝ? እሺ አናግራታለሁ፣ ችግር የለም። አዳምጠኝ። እንደተለመደው እንደተጎዳ ሰው ነው የምትሆንብህ፣ እርግጠኛ ነኝ። እንደዚህ አይነት ነገር ልታደርግ አትችልም። ስማኝ፣ ፖሊስ ጋር ሄጄ ክስ መመስረት እችል ነበር። ከሚያስፈልገኝ በላይ አይን ማኞች አሉኝ። ግን ምንም ቢሆን በስተመጨረሻ የምትጎዳው ሰው አንተ እንደሆን ካውቃለሁ። ጋዜጠኞቹ ስለዚህ ነገር ቢያውቁ ምን ሊሉ እንደሚችሉ ታውቃለህ? ሁሌም ቢሆን መጀመሪያ ለአንተ ነው የማስበው። ኢዛቤላ፣ መጀመሪያ ላይ ላናግርሽ ፈልጌ ነበር፣ ግን ላገኝሽ አልቻልኩም። ልጎዳሽ ፈልጌ ሳይሆን መጀመሪያም ከሶፊያ ፍቅር ይዞኝ ነበር። አዎ፣ እና እንደሱ አድለኛ በሆን ደስ ይለኝ ነበር። ከምንም በላይ ደህና በመሆን ደስ ብሎኛል። ግን ደግሞ ምንም አታስቢ፣ በቃ ደህና ሁን አሌሃንድሮ። ብላንኪታን ራት እንድትበላ ጋብዣታለሁ። እንዴ ደስ ብሎኛል። የሆነ ነገር እንዳግዝ ትፈልጋለህ? አይሆንም። ሁሉንም እኔ ያስተካክለዋለሁ። እንደዚህ ስልሽ እንዳይከፋሽ። ሁሉም ቆንጆ እንዲሆን ስለምፈልግ ራሴ ያስተካክለዋለሁ። እሺ፣ ምንም አላግዝህም። በቃ
እንዲያውም ታውቂያለሽ፣ አዎ አንድ ነገር ልጠይቅሽ እፈልጋለሁ። ፋውስቶን ማናገር እፈልጋለሁ። ዛሬ ስራ ትንሽ ቆይቶ መግባት ይችላል? ለምን? ይቻላል ወይስ አይቻልም? በእኔ መተማመን ትችላለህ። እሺ ቆይ አንዴ። እንዴት ነሽ ብላንኪታ? እንደዚህ እየሮጥኩ የመጣሁት ምን እንደተፈጠረ እንድትነግሪኝ ነው። ኢዛቤላ በጣም ተናዳ ነበር። በቦታዋ ልታስቀምጣት ሄዳ ነበር እና በዛውም በጥፊ መታቻት። ጥሩ ነው አይደል? የእውነት ያቺ ሴት ይገባታል። ትክክል እንዳልነበር አውቃለሁ ጓደኛዬ፣ ግን አልተጸጸትኩም። በጣም ተናድጄ ነበር። እኔን መሳደብ ጀመረች። ስለዚህ ራሴ መቆጣጠር አልቻልኩም። እንግዲህ ያው በጣም አስቀያሚ ጸባይ ነው ያለው። እውነትሽን ነው። በጣም እንጂ። እመቤት የሚበላ ነገር እንዳዘጋጀልሽ ትፈልጊያለሽ? እናንተ ትፈልጋላችሁ? አይ እራት ግብዣ አለብኝ፣ ግን በጣም አመሰግናለሁ። ግን እባክህ ለኔ የሆነ የሚበላ ነገር ልታመጣልኝ ትችላለህ? ሁጎ በደስታ አመጣልሻለሁ እመቤት። አመሰግናለሁ። ተጫወቱ። ከማን ጋር ነው እራት የምትበይው ብላንኪታ? ከሉዊስ ከጎረቤቴ ጋር። መቼም አትቀየሪም ብላንኪታ። ሆቴል ውስጥ በጣም ብዙ ሀብታም ሰዎች ይመጣሉ፣ ግን አንቺ እዛው ከሰፈሪ ሰው ጋር ነው መሆን የምትፈልጊው። ስለ ወደፊትሽ አታስቢም? እንደዚህ መሆኗ መጥፎ ነገር አይደለም ሬቤ። አዎ ደግሞ ሉዊስ ደስ የሚል ሰው ነው። ያው እሱም ደብሮት ካልተቆጣ ነው። ደሃና ተናዳጅ። ወይ ጉድ! እንዴት ደስ የሚል ጥምረት ነው ባካችሁ። ግን ምን መሰለሽ ዊልቸር ላይ ነው። ኧረ በለው። ግን አንዴ ቀዶ ጥገና ካደረገ በኋላ መራመድ ይችላል ብለን እናስባለን። እንደዚህ አይነት ሰው መውደድሽን ማመን አልችልም ብላንኪታ። ሬቤ እሷ የምትለውን ነገር እንዳትሰሚ ጓደኛዬ። ወደፊት ደህና እንደሚሆን ተስፋ አለኝ። እህቴ እንዴት ነሽ? ሰላም። በጣም ተናድጃለሁ። ምን ነው? አሌያንድሮ ምንም ነገር ሳይለው በጣም ብዙ ስራ እየሰጠኝ ነው። እንዴት እንደማደርግ ራሱ አልገባኝም። ተረጋጊ። እንደዚህ የሚያደርገው ይህንን ስራ እንደማንችለው ለማሳየት እንደሆነ እርግጠኛ ነኝ። እውነት ለመናገር አንዳንድ ጊዜ ይህንን ድርጅት ለመምራት ዝግጁ እንዳልሆንኩ ይሰማኛል። በጣም ይከብዳል። እንደዚህ አትበይ። ስሚ፣ ከአሳ አጥማጆቹ ጋር የገጠመንን ችግር እኔ እንድፈታው ነግሮኝ ነበር። አድማ ለመውጣት እየሞከሩ ነው። አይሆንም። እንዴት ነው ይህንን ችግር የምትፈታው? ዋና አለቃውን ላናግረው ነው። ስማኝ፣ ሄጄ ኢዛቤላ ማግኘት አለብኝ። ግን የምትፈልግ ከሆነ እሱ አስፈላጊ አይደለም። አሌሃንድሮ ችግሩን እንዴት መፍታት እንዳለበት እንደማወቅ ነግሮ ነበር። ስለዚህ እኔ ራሴ እወጣዋለሁ። መልካም እድል። አመሰግናለሁ። ቻው። ማክስ። ሰላም ቫኒሳ፣ እንዴት ነህ? ደህና ነኝ። የድርጅቱ አስተዳዳሪ እንደሆንሽ ሰምቼ ነበር። እንኳን ደስ አለሽ ልልሽ ፈልጌ ነበር የደወልኩት። በጣም አመሰግናለሁ። ግን እውነት ለመናገር ይሄ ነገር ቀላል አይደለም። ብቻ ይሁን። እስከዛሬ ያሰብኩትን ነገር እንድረሺው አልፈልግም። ከዚህ በላይ ማድረግ እንደምትችይ እርግጠኛ ነኝ። አመሰግናለሁ። ስሚ ቫኒሳ፣ በቅርቡ አገኝሻለሁ። አዎ በሚገባ። እኔም ተስፋ አደርጋለሁ። ቻው ቫኒሳ። ስለ ደወልክልኝ በጣም አመሰግናለሁ። ተይ እንጂ እመቤት፣ እባክሽ ምን እያደረግሽ ነው? አይ እንደሱ አታድርጊ እባክሽን። ውይ እባክሽ እመቤት፣ ይህ እኮ የኔ ሥራ ነው። እኔ ላድርገው። ለእኔ ተይልኝ እባክሽን። አመሰግናለሁ። ውይ ሁጎ፣ ብረዳህ እኮ ምንም ችግር የለውም። እኔ እንዳታደርገው ነግሬያት ነበር፣ ግን ካላደረግኩት አለች። ምንም ልላት አልቻልኩም። ምንም አታስብ። እሺ አመሰግናለሁ። በጣም ይቅርታ። እናንተ ተጫወቱ። ቀንህ እንዴት ነበር የኔ ውድ? ኢዛቤላ መታ ነበር እና እንደመታሻት ነገረችኝ። እየቀለድክ ነው? ለካሳው ለምንድን ነው ይሄንን ያላሰብኩት? አንተ ጋር እያለቀሰች ትመጣና አንተ እንድታባብላት ትጠብቃለች አይደል? አንዴ እንዳትናደጅ። ምን እንደተፈጠረ መረዳት ፈልጋለሁ። ምን ተፈጠረ ስትለኝ ምን ማለት ነው? ኢዛቤላ አባቷ መቼም ሊፈታው የማይችለው ችግር ውስጥ ሊገባ ነው ስትል ብላንኪታ ሰምታ ነበር። ምን እንዳደረገች አላውቅም፣ ግን አባቴ ምግብ ቤቱን ያጣው የሆኑ ሰዎች ስለተጣሉ ነው። ታውቃለህ አሌያንድሮ፣ እሱም የሆነው በእሷ ምክንያት ነው። እና በዚህ 2 ዓመት ውስጥ እንደዚህ አይነት ነገር ተፈጥሮ ራሱ አያውቅም ነበር። እሷ እንደዚህ ማድረግ ችሎታል? እኔ ደግሞ ያላት ይመስለኛል። እኔ አንተ ሚስት እንደሆንኩኝና እኔ ማክበር እንዳለባት ነው የነገርኳት። እንደዚህ ስላት ደግሞ መሳደብ ጀመረች። የኔ ፍቅር፣ እሷን በጥፊ መምታቴ ስህተት ከሆነ ይቅርታ አድርግልኝ፣ ግን አነጋገሯ ያስጠላል። እና ምን እንደሆነ ታውቃለህ? እሷ እንደዚህ ስትሆን ዝም ማለት የለብኝም። አንተ ባለቤቴ ነህና ምንም እንኳን ማንም ሰው እዚህ እንደሆን ባይፈልግም መቼም ቢሆን እነሱ እንደሚፈልጉት ከአንተ አልለይም። ምክንያቱም እወድሃለሁ። ምክንያቱም አንተ ማለት ህይወቴ ነህ። ነይ ልብሳችንን እንቀይርና ወጣ ብለን የኔ ሚስት ምን ያህል ቆንጆ እንደሆነች ለዓለም እናሳይ። እሺ እንቀይር። አይሆንም። ያቺ የማስረባ ሴት ደፍራ እንደዚህ ማድረጓ ማመን አልችልም። ባለጌ ነች። ለማንም የማቱን ጸባይ የሌላት ናት። ቫኔሳ ግን ቆይ ልኳን አሳየታለሁ። እውነቴን ነው የምልሽ። እሱም በጭራሽ አልጠራጠርም። ኢዛቤላ፣ ማንም ሰው እንደዚህ እንዲያደርግሽ አትፈቅጅም። ያቺ የማትረባይ ምግብ ቤት አስተናጋጅ ባደረገችው ነገር እንድትጸጸት ነው ማድረጋት። እና ግን አንቺ እንዴት ነሽ? ደህና አይደለሁም።
ታውቂያለሽ ኤርኔስቶ ስለፍቹ ለእናቴ ነገራት እና እናገረችኝ። እንዴት እንደደበረኝ አልገባሽም። በጣም የሚያስጠላ ጊዜ እያሳለፍኩ ነው። ኤርኔስቶ ግን ምን አስበው ነው እንደዛ ያደረገው? ችግራችሁ እናንተ ናችሁ መፍታት ያለባችሁ። ለምንድን ነው እናትሽ የሚያካትታት? አውቃለሁ፣ ግን እኔ እና እሱ ምንም ልንስማማ አንችልም። እሺ ታዲያ ሉሲ ያምናለች? ያው ታውቂ የለ በደንብ እንዳስብበት ነገረችኝ። ለጋብቻ መታገል እንዳለብኝ ነገረችኝ። ብቻ ባጭሩ ከኤርኔስቶ ጋር እንደፋታ አትፈልግም። እንግዲህ እሱ የሚጠብቅ ነገር ነው። እናትሽ እኮ ናት ቫኔሳ። ግን እሱ ብቻ ሳይሆን ልጆቿ በግል ህይወታቸው ላይ የተሳካላቸው ስላልሆነ የእሷ ጥፋት እንደሆነ ነገረችኝ። እውነት በጣም ነው ያካበደችው። በጣም ነው የሚያስጠላው። ታየው እስኪ። ያው እንግዲህ እኔ እስከማውቅ ድረስ አንቺ ሳቶኛ አሌሃንድሮ ነው ያልተሳካለት። ግን ትንሽ ጊዜ ስጫት። በስተመጨረሻም ይሄ ፍቺ ለበጎ እንደሆነ ይገባታል። እርግጠኛ ነኝ። እኔ ራሱ ለበጎ እንደሆነ አላውቅም። አሁንም ስለ ማክስ እያሰብሽ ነው? አዎ። እና በቃ ላቆመው አልቻልኩም። ምክንያቱም ባሰብኩት ቁጥር ደስ የሚል ስሜት ይሰማኛል። ደስ ይለኛል። ቅድም ላይ ደውሎልኝ ነበር እና የደወለልኝ ደግሞ ድምፁን መስማት ያስፈለገኝ ሰዓት ላይ ነው። እንደ ምልክት ነበር የምልሽ ነገር ገባሽ? አዎ ገብቶኛል። ግን ደውሎ ምን አለሽ? እኔ ድርጅቱ አስተዳዳሪ እንደሆንኩ ሰማና እንኳን ደስ አለሽ ሊለኝ ነው የደወለው። ሁሌም ቢሆን በእኔ ተማመን ነበር። እኔ እስከማውቀው ድረስ ማክስ ልክ እንደ አሌሃንድሮ ነው። በራስሽ እንድትተማመኝ ይረዳሻል። አዎ ትክክል ነሽ። እና እንደዛ ሲያደርግ በቃ በጣም እንድናፍቀው አደረገኝ። ለእሱ ያለኝን ስሜት ምን ላደርገው እንደምችል አላውቅም። በእውነት ምን ማድረግ እንዳለብኝ ግራ ገብቶኛል። እንዴት አመሸ ኤድዋርዶ? እንዴት አመሸ አቶ ናሮ? አመሰግናለሁ። ስለመጣ አመሰግናለሁ። አይ አንተንም አመሰግናለሁ። ከዚህ በፊት ይህንን ቦታ አይቼው አላውቅም። እንደምትወደው በጣም እርግጠኛ ነኝና እባክህ እኔ ነው የምጋብዝህ። የፈለግከውን ነገር እዘዝ። አይ በጭራሽ አይሆንም። ውድ ቦታ ነው። እባክህ አቶ ናሮ የፈለግከውን ማዘዝ ትችላለህ። ወንድሜ ከአሳ አጥማጆቹ ጋር የተፈጠረውን ችግር ነግሮኝ ነበር። ስለ ነገረህ ደስ ብሎኛል። እውነት ለመናገር የተፈጠረው ነገር በጣም ከባድ ነው። አይ ለእኔ እንደዛ አይደለም። ምን ማለትህ ነው? ይሄ ላንተ ነው። አሌሃንድሮ መቼም ቢሆን እንደዚህ አይነት ነገር አያደርግም ነበር። እንግዲህ ከአሁን በኋላ ችግሮችን እንደዚህ ነው የምንፈታቸው፣ በእኔ መንገድ። ሉዊስ፣ ወይኔ ሁሉም ነገር በጣም ደስ ይላል። ወደድሽው? አዎ በጣም ወድጀዋለሁ። በጣም ቆንጆ ነው። እባክሽ በጣም ጣፋጭ ራት አዘጋጅቻለሁና ልክ እንደ ንግስት ነው የምንከባከብሽ። ታያለሽ፣ ጠግበሽ ነው የምትሄጂው። ወይ በጣም ነው የማመሰግነው። ዛሬ በጣም ቆንጆ ምግብ ቤት ውስጥ እንደጋበዝኩሽ ነው የሚቆጠረው። የሆነ ቀን እንደዚህ አይነት ቦታ ወስድሻለሁ፣ አረሳውም። ምንም አታስብ፣ በዚህ ደስተኛ ነኝ። በተለይ ደግሞ እንደዚህ ደስተኛ ሆነ ሳይ ሁሌም እንደዚህ ብትሆን ደስ ይለኛል። ደስተኛ ነኝ፣ በተለይ ደግሞ እዚህ ስላለሽ። ወይኔ ይምጣ። እሺ እባክህ ካላስቸገርኩ ለንግስቷ ወይን ይምጣላት። ወይኔ ሁሉም ነገር በጣም ደስ ይላል። እንኳን ደህና መጣሽ እመቤት። ብላንኪታ አባዬ። ለወንድምህ ስላለኝ ክብር ብቻ ብዬ ይህንን ቼክ ፊትህ ላይ አልወረውረውም። እኔ በጭራሽ እንደዚህ አይነት ነገር አላደርግም። ይቅርታ፣ ይሄ ገንዘብ ለእኔ እንደ ስድብ ነው። እኔ የምለው ነገር የገባህ አልመሰለኝም። ስማ፣ ይሄን ያህል የሰጠውህ ለአንተ ነው፣ ለቤተሰብህ ነው። አንተ ማድረግ ያለብህ ብቸኛው ነገር ሰዎችን መቆጣጠር። እሱን ማድረግ ሰራተኞችን እንደ መክዳት ነው። እሱን ደግሞ በጭራሽ አላደርገውም። እሺ፣ ግን እኛ እናንተ የምትፈልጉትን ነገር ማድረግ አንችልም እና አድማ መውጣት እናንተን ብቻ ነው ሊጎዳ የሚችል። የማትማሩ ከሆነ ገንዘብ አይከፈላችሁም። ይህንን ገንዘብ ብትቀበል ነው። ቆይ አሁን ደግሞ የኔን ሰዎች ለማስፈራራትም ትደፍራለህ? ያልኩትን እንደፈለግኩ ሰደው። ሕይወትን እንድትቀይር እድል እየሰጠው ነው። ይህንን እድል ብትጠቀምበት ነው የሚሻለው። እሱ አባትሽ ነው? አዎ። እዚህ ምንድን ነው የምትሰራው አባዬ? ሉዊስን እያገዝኩት ነው። እንዴ ቆይ አንተ ስትነግረኝ የነበረው ስለ ብላንኪታ ነበር? አዎ። አይ እኔ ይህንን ማመን አልችልም። እናንተን ሲያግዘ የነበረው ሰውዬ አባዬ? አዎ። እና ጥሩ ስሜት እንዲሰማ ስታደርግህ የነበረችው ልጄ ናት? አዎ። ወይ ጉድ! አይሆንም። እንግዲህ ሁላችንም ቤተሰብ ነን። ቆይ አንዴ ባካችሁ ወንበሩን ላምጣው። ምን እያደረግህ ነው? ተጠጌኔ ውድ። ቆይ ፋውስቶ ምን እያደረግህ ነው? እንቀመጥ፣ ጠጋ በይ። ወደዛ ሂጂ። ከእናንተ ጋር አብሬ እራት ልበላ ነው። ውዴ ዛሬ በጣም ቆንጆ ሆነች ስላየሽ በጣም ፋውስቶ፣ የኔ ቅድ ይህ አልነበረም። አይ አይደለም። ግን ስለ እኔ ልጅ የምታወራ ከሆነ ነገሮች ይቀየራሉ። ገባ? በሉ በደንብ እንብላ።
እስቲ እንይ። ከወንድሜ ጋር መስራት እንደለመድክ አውቃለሁ፣ ግን አሁን የአልቫ ቡድን ዋና አስተዳዳሪ ስለሆንኩ ቀጥታ ወደ ነጥቡ መግባት ፈልጋለሁ። ከሰራተኞቼ ጋር ያለብህን ችግር እንደዚህ አይደለም የምትፈታው፣ በስርዓት መሆን አለበት። አንተ እንዴት እንደምትፈታው አውቃለሁ። ስለዚህ ይሄ ነገር በእኔና በአንተ መሃል ብቻ ነው የሚቀረው ማለት ነው። አንተ ማድረግ ያለብህን አድርግ። ስማኝ፣ አሌያንድሮ ይህንን ነገር እንድፈታው ነግሮኛል። ስለዚህ አንተ አገዝከኝም አላገዝከኝም እኔ ራሴ ማስተካከል አይቀርም። እንግዲህ ከወንድምህ የምትማረው በጣም ብዙ ነገር አለ። ምክንያቱም እንደኔ አይነቱን ሰው እንዴት በቁም ነገር መውሰድ እንዳለብህ አታውቅም፣ ደግሞም ትጸጸታለህ። እኔን እንድታስፈራራኝ አልፈቅድልህም። ምንድን ነው የምትፈልገው? ብዙ ገንዘብ? አይዞህ፣ አትፍራ፣ ንገረኝ። ምንድን ነው የሚያስፈልግ? ትልቅ ቤት፣ መኪና፣ የፈለግከውን መጠየቅ ትችላለህ። ግን ይህንን ችግር ቶሎ ብለህ መፍታት አለብህ። አሌሃንድሮን ከኔ ጋር ለማውራት አንተን መላኩ በጣም መጥፎ ስህተት እንደነበረ ንገረው። ምክንያቱም ከዚህ በኋላ እንኳን ላናግርህ ላይ ራሱ አልፈልግም። ከዛሬ ጀምሮ ሁላችንም አሳጥማጆች አድማ ላይ ነን። ናሮ፣ ስራሽ እንዴት እየሄደልሽ ነው? የኔ ውድም ጥሩ ነው። ጥሩ? በቃ ይሄን ብቻ ነው የምትይኝ? እንግዲህ ሆቴል ውስጥ ብዙ ነገር እየሰራው ነውና እስካሁን ጥሩ። እሺ፣ ንገሪኝ። ለምን ስለዛ ነገር አንዴ ሉዊስ እባክህ፣ ልጄ ስራዋ ላይ እንዴት እንደሆነች መስማት ትፈልጋለሁ። እንግዲህ ወይዘሪት ኢዛቤላ እንረዳታለሁ። ስለ እሷ ነግሬሃለሁ አይደል? ያቺ አስቸጋሪ ናት ያልሽኝ ሴት ናት አይደል? እንዴ ቆይ፣ ማን ናት? የሆቴሉ ባለቤት። የሆቴሉ ዋና አስተዳዳሪ። አሁን አስታወስኳት። ቆይ እንዴት ነው የምታደርግሽ? እስቲ ንገሪኝ ልጄ። ጥሩ አይደለም። ጥሩ ሰው አይደለችም እና ምንም ነገር አላልሻትም? እንደዚህ እንድታደርግሽ አትፍቀጅላት እንጂ የኔ ውድ። ያቺ ሴትዮ ቦታዋን ማወቅ አለባት። ሰው እንዲያከብረን ማድረግ አለብን። መርሳት የለብሽም። ራስሽን የማታከብሪ ከሆነ ማንም ሰው አያከብርሽም። ተግባባን የኔ ቆንጆ? እያሳየሽ ያለሽው ጸባይ ደግሞ እንዴት እንዳደግሽ ያሳያል። ቫኔሳ፣ ወንድምሽን ይህ በጭራሽ ሊገባኝ አልቻለም። በጣም ሞኝ ነው። የሚፈልገውን ነገር በሙሉ አድርጌለታለሁ። ቆይ እሱ በቂ አልነበረም? እንግዲህ እሱ ነው ጥሩ ነገር ያጣው። ተይው በቃ። አይሆንም። ግን ያቺ ሴት በጣም ባለጌ ናት። አሌያንድሮ እንደዚህ አይነት ሴት ላይ ይወድቃል ብዬ አስቤ አላውቅም። ምን እየተፈጠረ እንደሆነ አልገባኝም። ምን እንደሆነ ታውቂያለሽ? በቃ እሱን ትተነው እኛን ጠጣሽ ጓደኛዬ። የእውነት ነው የምልሽ፣ አንዳንድ ጊዜ ምነው ማክስን ባልተዋወቅኩ ትላለሁ። ባላውቀው ይሻለኝ ነበር። ይህንን ስልሽ ይቅርታ አድርጊልኝ፣ ግን ጋብቻሽ ላይ ችግር ያመጣው ማክስ ብቻ ነው ወይስ ከሱ በፊት ሌላ ችግር ነበር? አላውቅም። እሱን ባልተዋወቀው ኖሮ ኤርኔስቶ ይሄን ያህል አይቀየርም ነበር፣ እንደ ድሮ ይሆን ነበር። ቆይ አንዴ ቆይ፣ አንቺ ከመቼ ጀምር ነው ከኤርኔስቶ ጋር በሰላም መኖር የምትፈልጊው? ሁልጊዜ በጣም ውስብስብ ነገር ውስጥ መግባት ትፈልጊያለሽ እና ደግሞ በጣም የሚገርመው ነገር በደንብ ትችይበታለሽ። ሌላ መጠጥ ላዝ ነው አስተናጋጅ። አይሆንም። እየመጡ ነው። ይሄ ሊሆን አይችልም። ወደዚህ እየመጡ ነው። እባክሽ እየመጡ ነው። ምንድን ነው? እንዴት አመሻችሁ? አሌሃንድሮ፣ ሁሌም ቢሆን ቆንጆና ደስ ትላለህ። ስላየው ደስ ብሎኛል። አንቺ ደግሞ እዚህ የመጣሽው እኔን ይቅርታ ለማለት እንደሆነ አውቃለሁ። ከሚስቴ ጋር አውርቼ ነበር እና የአባቷ ስራ መዘጋቱ ላይ ያንቺም እጅ እንዳለበት በጣም እርግጠኛ ነኝ። እንደዚህ እርግጠኛ ከሆንሽ ለምን ታዲያ መረጃ አታሳየኝም? አይ አሁን እሱ አያስፈልግም። አስቀድሜ ቦታሽን አሳውቄሻለሁ። ይህች ልጅ ህይወት ውስጥ ምንም ነገር እንደማጠቅም የሆነ ቀን ትረዳለህ ብዬ ተስፋ አድርጋለሁ። እና ደግሞ እዚህ ውስጥ ሆነሽ ምንም ነገር እንዳታደርጊ። አይ እኔ ምንም አላደርግም። ምንም አታስቢ። አየሽ፣ እዚህ መሆን የማይገባው ሰው ሲመጣ እንዴት ሰዎች እንደሚያፈጡባቸው በጣም ያሳፍራል። በደንብ አዳምጪኝ፣ አልደግመውም። ሚስቴ ማክበር አለባቸው። ተው እንጂ የምርህን ነው? እንሂድ አሌሃንድሮ። ባላከብራትስ? እንሂድ የኔ ፍቅር። አየሽ፣ በጣም ተቀይሯል። ምንም ሊገባኝ አልቻለም። እቺ ማትረባ ሴት የአሌሃንድሮ ሚስት ነኝ እያለች ታወራለች አይደል? ማን እንደሆንኩኝ ያሳያታለሁ። ውይቴ እንደሷት በጣም ነው ሁኔታው የሚያስጠላው። እንዴት አልልም። ይቺ እኮ ለእኔ የሚገባኝን ቦታ ነው የያዘችው እና እንዴት እንደሆነ አላውቅም። እውነቴን ነው የምልሽ፣ ከእሷ ጋር አጣልቼው ከኔ ጋር እንዲሆን አድርገዋል። እንግዲህ ሉዊስ እንዴት ደስ የሚል ምሽት ነበር ያቀረበልን። ምሽታችንን ደስ እንዲል አደረገው አይደል? እና ነገ ስራ ስላለሽ ደግሞ አሁኑ ቀጥታ ቤት ሄደሽ ብትተኝ ነው የሚሻለሽ አይመስልሽም የኔ ልጅ? ግን አባዬ ያን ያህል አልመሸም። ወይ ውዴ፣ በደንብ ማረፍ አለብሽ እኮ። ስለ ሆቴሉ በሚፈጠሩ ነገሮች በኋላ በጣም ነው የሚደክምሽ አይደል? በዛ ላይ እንቅልፍሽ ቶሎ ነው የሚመጣ። አባዬ እዚህ ትንሽ መቆየት። አይ እኔ አሁን ወደ ስራ መሄድ አለብኝ። ስለዚህ በቃ ወደ ቤትሽ አደርስሻለሁ። ነይ በይ፣ ተነሽ የኔ ልጅ ተነሽ። አይሆንም አባዬ፣ እባክህ መሄድ አልፈልግም። ብላንኪታ፣ ትክክለኛው ነገር ይሄ ነው እባክሽ። ሉዊስ ደግሞ መተኛት አለበት። ይኸው አሁን ራሱ እንቅልፍ እየወሰደው ነው። ለምን እንዳርፋ አንተ? በጣም የደከመ ትመስላለህ። ደህና ደር ሉዊስ። በቃ ተነሽ ውዴ። ለራቱ ደግሞ እናመሰግናለን። ሰማይ ትንሽ ቅመም አንሶት ነበር፣ ግን ያው ጥሩ ነበር። በደንብ ነው ያዝናናን። እሺ ደህና ደር። እናመሰግናለን። ለራቱ በጣም አመሰግናለሁ ልጄ። አይ
ውይ ለራቱ አመሰግናለሁ ሉዊስ። ነገ መጥቼ አገኘሃለሁ። የኔ ልጅ ውዴ፣ እንሂድ፣ እየመሸ ነው። በቃ ሌላ ጊዜ እንገናኛለን። ቻው። በሰላም እደር ሉዊስ። ሰላም የኔ ቆንጆ። ደህና ነኝ። አንተስ? ከትሽ ጋር የነበረች ጊዜ እንዴት ነው? ጥሩ ነበር። አባቴ ላይ እንደዛ ያደረገውን ሰውና ቤቱማ እንዳዘጋው አወቅኩኝ። ማን ነው? ያቺ የማትረባ ኢዛቤላ። አየሽ አይደል? እኔን ተጠራጠርሽ። አውቃለሁ። ይቅር በለኝ። ና ቁጭ በል። በቃ ቁጭ በል። ይቅርታ አድርግልኝ። ምን መሰለ፣ ይሄ ነገር የአንድ ሰው ጥፋት እንደሆነ አውቃለሁ፣ ግን ያቺ የምታስጠላን ሴት የሆነ ነገር አደርጋታለሁ። ምናልባት አሁን ያመጣውልሽን ነገር ስታይ ትንሽ ትረጋጊ ይሆናል። ምንድን ነው? ስማኝ ግን የሚያስጠላ ነገር ባይሆን ይሻላል። አይ ይህን ደግሞ ተወጀዋለሽ። ምንድን ነው? ነገ ወደ ባንክ ሄደን ባንቺ ስም የባንክ ደብተር እናወጣለን። ገንዘብ ላስገባ ነው። በእውነት? የራስሽ የሆነ ገንዘብ እንዲኖርሽ ይፈልጋለሁ። ገንዘብ አስገባልሻለሁ። እያወጣሽ የፈለግሽውን ማድረግ ትችያለሽ። ሰው አትጠይቂ። አልቫሮን እንዴት ማስደሰት እንዳለብህ ታውቅበታለህ። ምንድን ነው ማዘዝ የምትፈልጊው? ምን ዘዥ ብለህ ትመክረኛለህ? እኔ እዚህ ሁሉም ነገር ይጣፍጣል። ምን መሰለ ችግሩ፣ እዚህ ላይ ብዙ የማይገቡኝ ነገሮች አሉ። ማለቴ ምን እንደሆነ አላውቅም። እኔ እረዳሻለሁ። ይኸው ፏግራ ማለት ከዳክዬ ጉበት የሚሰራ ሲሆን ዳቦ ላይ መቀባት ይቻላል። በጣም ይጣፍጣል። እሺ ኪሽ ሎሬንም የሚባል አለ። ከዛ ደግሞ እስቲ ቆይ ምንም አታስቢ መቤት፣ አሁኑኑ አጸደዋለሁ። ችግር የለውም። እሺ ይቅርታ አድርግልኝ። ምን መሰለ ብርጭቆን ጫፍ ያስቀምጬው ነበርና ምንም ነገር አትጨነቂ። ምንም ችግር የለውም። በጣም ይቅርታ፣ ይቅር በለኝ። እሺ ምንድን ነው የምታዘዝ የምትፈልጊት? ትንሽ ጊዜ ያስፈልገናል። እሺ እሺ፣ በሚገባ ይቅርታ። ወይ ሲያስጠላ! በፈጣሪ ስም ይቺን የማትረባ ሴት እዚህ ማምጣት ያስጠላል። አሁን እዚህ ጋር እሱን እንደ ጅል እያደረገ ያለው አልሃንድሮ ነው። እንግዲህ እንሂድ በቃ። ከዚህ በላይ ቁጭ ማለት አልፈልግም። አዎ አዎ እንሂድ። በጣም ነው የሚያስጠሉት። ችግራችን ተፈታ። በቃ ካሁን በኋላ ስለ እነሱ ማሰብ አቁሚ። እዚህ በደንብ እንድንዝናና ነው ያመጣሁሽ። ልክ እንደዚህ ሁሉንም ችግራችንን ብንፈታው ደስ ይለኝ ነበር የኔ ፍቅር። በሰላም እየኖርን ህይወታችንን፣ ፍቅራችንን እያጣጣምን ካንተ ጋር አንድ ላይ መኖር ብቻ ነው የምፈልገው። እኔና አንቺ እንድንዋደድ የማንም ፍቃድ አያስፈልገንም። እናልሳለን። እንደዚህ ስላስወጣኸኝ በጣም አናደኸኛል አባዬ። እንዴ ምን አደረኩኝ? ምን አደረኩኝ ማለት ምን ማለት ነው? ምሽታችንን ያበላሽኸው። እስኪ አታካብጂው አባዬ። እውነቴን ነው። ከሉዊስ ጋር ማውራትና ቆንጆ ራት መብላት ፈልጌ ነበር። በደንብ አውርታችኋል አይደለም እንዴ? አንተ ስታወራ ሰማንህ እንጂ እኛ አላወራንም። እሺ ግን አሁን ሉዊስ በጣም ብዙ የሚያወራው ነገር አለ። ብቻ እንዳትኝ። ብዙ ጊዜ ዝም ብሎ ነበር። ከሱ ጋር ጥሩ ጊዜ ነው ማሳልፈው። አዎ እውነት ለመናገር ግን እኔ አንዳንድ ጊዜ ሰለቸኛል። በተለይ ደግሞ ከደበረውና ሲናደድ። አባዬ ሉዊስ ከችግሩ ለመላቀቅ እየሞከረ ነው። ታዲያ አንቺ ምን አገባሽ? ከገባበት ችግር ራሱ ጣ አንቺን ይተውሽ። ልጄ ብቻ ወድጄዋለሁ እንዳትይኝ። እንዴ አባዬ ከልብ ነው እንደዚህ አይነት ጥያቄ የምትጠይቀኝ? አዎ ወደሽዋል ወይስ አልወደድሽውም? አዎ አዎ እንዲያውም ወድጄዋለሁ። እሺ እንደዚያ ከሆነማ በቃ መሀል አልገባም። በይ ደህና ደሪ የኔ ቆንጆ። እሺ አመሰግናለሁ። ጠንቀቅ በል እሺ። መልካም አዳር። እንዴ አትስሚኝም እንዴ? ደህና ደሪልኝ ቆንጆ ልጄ። ብላንኪታ እናትሽን ደግሞ ሰላም በይልኝ እሺ። የኔ ውድ ደህና ነሽ? አዎ አዎ አዎ። አንተ እዚህ ምን እያደረክ ነው? ቆይ እኔ ልያዝሽ። አይ ተው ተው፣ ራሴ መሄድ እችላለሁ። ቫኔሳ እባክሽ ፍቀጂልኝ ልርዳሽ። አንዴ መራመድ እችላለሁ እኮ። ምን እያሰብክ ነው? ቆይ ወደ አልጋ ልወስድሽ እኮ ነው። አይ አቁም፣ በቃ አውርደኝ አውርደኝ። ይኸውልሽ የኔ ውድ በቃ አሁን አልጋሽ ላይ ነሽ። እሺ ምንድን ነው ችግሩ? በጣም ነው የደበረኝ። ወይኔ ወደ ላይ ሊሊን ነው መሰለኝ። ተረጋጊ የኔ ቆንጆ። በጣም እኮ ነው የጠጣሽው። ላስ ቬጋስ ላይ ያሳለፍነውን አይነት ጊዜ ነው ያሳለፍሽው። በጣም ደስተኛ ነበርን። ቫኔሳ እስኪ ንገሪ ምን ሆነሽ ነው? በጣም ደክሞኛልና በቃ ለተኛ ነው። ምንድን ነው ችግሩ የኔ ውድ? ድርጅቱን መምራት ይከብዳል። በቃ እንደዛ ከሆነ ረፍቱ ሰጂ። እስኪ ቆይ ነይ ወደዚህ
ነይ እኔ ልርዳሽ። አይ ይህንን ነገር ራሴ ማድረግ እችላለሁ። እባክን ያደርገዋለሁ። ውይ ኡፍ እየዞረብኝ ነው። እሺ ማሌና፣ ይኸው ልብሴን ቀያይሬያለሁ። በቃ አሁን ለሥራ ዝግጁ ነኝ። እስኪ ንገረኝ፣ ሁሉም ነገር እንዴት እንደነበረ? ጥሩ ነበር? ቆንጆ ነበር። ሉዊስ ደስ ብሎት ነበር? ያን ያህል አልነበረም። እንዴ ለምን? ብቻ ብላንኪታ አልመጣችም እንዳትለኝ። ታዲያ ምንድን ነው? ሉዊስ አስከፋት እንዴ? አዎ መታ ነበር። አይ እንደዚህማ ጉዳት አታደርገውም። ማሌና፣ ልጅቷ እኮ በጣም ተወዳጅ ናት። ከማንም ሴት በላይ በጣም ቆንጆ ናት። ታውቂያለሽ፣ እውነተኛ ቁንጅና ያላትን ምርጥ ሴት ነው ያገኘው። ወንድምሽ እድለኛ ነው። ምንድን ነው እንደዚህ ማሞገስ? ምክንያቱም እውነቱን እየነገርኩሽ ስለሆነ ነው ማሌና። ስለዚህ ነገር በጣም እርግጠኛ ሆኜ ነው የማወራው። ምክንያቱ ደግሞ ብቸኛ ልጄ ስለሆነች። እውነትህን ነው? አዎ። ዓለም በጣም ጠባለች አይደል? አስቤው ራሱ አላውቅም ነበር። መቼም ሉዊስ ደስ ብሎታል። ያን ያህል አይደለም፣ ብዙም አልተጫወተም ነበር። በጣም ይገርማል። ደስተኛ የሆነ መስሎኝ ነበር። አይ እሱማ በጣም ደስተኛ ነበር እኮ። እስቲ አስቢው፣ ከብላንኪታ ጋር ሆኖ እንዴት አይደሰትም? በቃ መገናኘታቸውን ከቀጠሉ እኮ ምናልባት ወደፊት ምንም የሚፈጠር ነገር አይኖርም። ለምን? ከዚህ በኋላ የሚገናኙ አይመስለኝም። እንዴ ለምን አይገናኙም? ልጄ ነች ብዬ ነግሬሽ አይደል እንዴ? ምናልባት የአንድ አገር ልዑልም ሊመጣ ይችላል። ግን ቢሆንም እሱ እንኳ ለልጄ ይመጥናል ብዬ አላስብም። ማንም ሰው አይመጥናትም። ማንም ሰው አይሆንም። በቃ አይሆንም። ከአንቺ ተለይቼ እንቅልፍ መተኛት አልፈልግም። የእኔ ፍቅር፣ አሁንም ድረስ ማስተካከል ያለብንን ነገሮች እናስተካከል። እወድሻለሁ። አንቺም እንደምትወጂኝ ያውቃለሁ። ታውቂያለሽ፣ አብረን በጣም ብዙ ነገሮችን አሳልፈናል። ሰላም እደሪ የኔ ውድ። ማክስ ካርመን፣ በጣም ብዙ ጊዜዎችና ትዝታዎችን አሳልፈናል። ታውቂያለሽ፣ ከሚስቴ ጋር እዚህ ነበር የኖርነው። ከዚያ ደግሞ ልጆች ያደጉበት ቤት ነው እና በቃ አሁን ምን ያህል እንደከፋኝ አልገባሽም። እኔ ካንተ በላይ አላውቅም አቶ ፓንቾ። ግን ደግሞ በህይወት ውስጥ ያሳለፍካቸውን እያንዳንዱን ትውስታዎች አጣጥማቸው። ከልጆች ጋር የነበረውን ጊዜ እያስታወስክ ደስተኛ። አዎ ትክክል ነሽ። ህይወት ላይ ያለው ነገር እንዳለ ሆኖ ሁሌም ግን ማሰብ ያለብን ደስ የተሰኘንበትን ጊዜ ነው። ሌላውን ነገር በሙሉ መተው ነው ያለብን። ለምን በሌላ ነገር እንረበሻለን? እንሂድ ካርመን። በቃ ይህ ቤት በቅርቡ ይሸጣል አይደል? እርግጠኛ ነኝ ይሸጣል። አዲሱን ህይወት ለመጀመር የግድ ይህንን ቤት የሸጥንበት ገንዘብ ያስፈልገናል ካርመን። እስኪ እናየዋለን። እኔን እመነኝ፣ ሁሉም ነገር ለእኛ ጥሩ መሆኑ አይቀርም። ከባዶ ነገር ተነስተን የምንጀምረው፣ ከዚያ በኋላ ያለው ግን ነገሮችን በራሳችን መንገድ ስለምናስኪደው ጥሩ ይሆናል። እንዳፍሽ አድርገው ካርመን። ፈጣሪ እንዳፌ ያደርገዋል። ጸሎቴንም ይሰማኛል አቶ ፓንቾ። በቃ እንሂድ አይደል? እንሂድ። እንሂድ። አሁን ለማንኛውም የአበባ ማስቀመጫው ለማምጣት በኋላ እመለሳለሁ። እንደዚህ ይሻላል። እንሂድ በቃ። እንዴት ነሽ የኔ ቆንጆ? ወይኔ ጭንቅላቴን በጣም እያመመኝ ነው። ይኸው ሁጎንን አምጣ ብዬ ልኬው ነበር። አመሰግናለሁ። ትናንትና ማታ ያልሽውን ታስታውሻለሽ? አላስታውስም። አይ ምን ነበር?
አልጋ ውስጥ ሆነሽ ልክ ደረቴ ላይ ሳስተኛሽ እንደምትወጂኝ ነገርሽኝ። ከልብ ነው? አዎ እንደዛ ነበር ያልሽኝ። ኤርኔስቶ በጣም እወድሃለሁ አልሽኝ። ደግሞም ድብን ያለ እንቅልፍ ላይ ነበርሽ። ለዛ እኮ ነው ደግመን እናስብበት ያልኩሽ። ውይ ኤርኔስቶ፣ እኔ አሁን ይሄን ማውራት አልፈልግም። ራሴን አሞኛል። በቃ አትጨነቂ የኔ ፍቅር። አሁን መድኃኒቱ በደንብ ያሽልሻል። ይቅርታ አድርግልኝ፣ ግን አንድ ነገር ልበል። በጣም ነው የምታምሪው። ወዴ ልትሄጂ ነው? ኢዛቤል ያዘጋጀችው ቁርስ አለ። እኔም አብረሽ ልምጣ? አይ ይሄውልህ፣ ሌላ ነገር እንዳይመስልህ ግን ኤርኔስቶ፣ ብቻዬን ነው መሄድ የምፈልገው። እሺ? በዛ ላይ በጣም ነው ያረፈድኩት። በኋላ እንገናኛለን። እሺ አባዬ፣ ልክ እዚህ ስደርስ ደውልልኝ። እሺ? አይደለም ይግቡ። በቃ ራስን ጠብቅ። ቻው። ቶሎ ብለና። እሺ? በጣም እወድሃለሁ። ቻው። እንደምን አደርሽ የኔ እመቤት? እንደምን አደርክ? በቀደም ሰራተኛ ፈልጋለሁ ብለሽ ጠይቀሽ ስለነበረ ጉዳይ ላናግረሽ ነበር። ይኸውና ብዙ ጊዜ ወሰደብኝ። የተሻለ አማራጭ ሳፈላልግ ስለነበረ ነው እመቤት። በጣም ነው የማመሰግነው ሁጎ። ምንም አይደለም እመቤት። አንድ ጊዜ እቴን ላናግራትና አሳውቃለሁ። እሺ? በቃ እሺ። እኔ ልሂድ። ሁጎ አቤት። አንዴ እባክህን አንድ ነገር ትተባበረኛለህ? ምንድን ነው? እስቲ አረፍ በል። አመሰግናለሁ። ልጠይቅህ፣ ስለ ቅንጡ ሰዎች በደንብ ታውቃለህ። የወይን ብርጭቆ እንዴት እንደሚያዝ፣ ከብር የሚሰሩ ዕቃዎች አጠቃቀም፣ አመጋገብ፣ እንዲሁም ስነ ምግባር። እባክህን አስተምረኝ። እኔ ምንም የማውቀው ነገር የለኝም። እባክህ ስለዚህ ነገር አስተምረኝ። በሚገባ ይቻላል እመቤት። አንደኛ ነገር ጊዜን በዚህ አሳልፋለሁ። ሁለተኛ ነገር ደግሞ አሌሃንድሮንም ከውርደት አድነዋለሁ። አቶ አሌሃንድሮ እንኳን አፍሮብሽ የሚያውቅ አይመስለኝም። ምክንያቱም አንድ ራሱ መደበቅ ያልቻለው ነገር ምን ያህል እንደሚወድሽ ነው። ግን ደግሞ ልክ እንደሌላው ነገር ሁሉ ይህንንም በእኔ ልትጥዮ ትችላለሽ። የማውቀውን ነገር በሙሉ ደስ እያለኝ ነው ማሳይሽ። ምንም ነገር እንድታስብ ያልፈልግም እመቤት። በጣም ነው የማመሰግነው። ግን እሱን ብቻ ሳይሆን ሁጎ፣ ማለቴ ልክ እነሱ የሚያደርጉትን ነገር በሙሉ ማወቅና ደግሞ ስለ ሁሉም ጠቃሚ ነገር እንድንወያይ ይፈልጋለሁ እና ሁሉም የሚያወራው ነገር እንዲገባኝ ይፈልጋለሁ። በቃ በእኔ መተማመን ትችያለሽ። አመሰግናለሁ። የተማርኩና ቅንጡ ሴት መሆን እፈልጋለሁ። ብዙ ነገር ማወቅ እፈልጋለሁ። እንግዲህ ያው ለአሌሃንድሮም ሆነ ለራሴም ስል ውይ ወድጄዋለሁ። በጣም ድንቅ ነው። ሰላም። በጣም ብዙ ሰዎች ናቸው ያሉት። ጓደኞቼ እንዴት ናችሁ? አዎ በጣም ሰላም። ደህና ነኝ ጓደኛዬ። እንዴት ነሽ ቫኔሳ? ይኸውልሽ እውነቱን ለመናገር ዛሬ ሁሉንም ነገር ያደረገችው ኬረን ናት። ኧረ እህቴ እንደሱ አትበይ እባክሽ። ታዲያ እንዴት ነው አያምሩም? አዎ ማለቴ ከልቤ ነው። አሌሃንድሮ ከተወኝ በኋላ እኮ በጣም ተረብሼ ማተኮር የነበረብኝ ነገር ለማተኮር አልቻልኩም ነበር። ግን ይህን ሆቴል እዚህ ደረጃ ለማድረስ ተግተን ሰርተናል። እውነት ለመናገር ግን ኬረን በጣም ነው የኮራሁብሽ። ጎበዝ ነሽ። አሪፍ። በእናትሽ ልታስለቅሽኝ ነው እኮ። ውይ እባክሽ ተይ። በቃ አሁኑኑ ምግብ ይቀራረባል። እስከዛ ድረስ ሰዎችን ወጥቼ ልቀበል። ጠረጴዛሽ ጋር እመጣለሁ ጓደኛዬ። እንሂድ በቃ። አዎ መሄድ አለብን። እንመለሳለን። ሰላም ቫኔሳ፣ ስላገኘሁሽ ደስ ብሎኛል።